ሻሎም የአባቴ ብሩካኖች እግዚአብሔር ቤተሰቦች በመላ ዓለም ላይ ሆናችሁ በሶሻል ሚዲያ ወደ እናንተ በመሰራጨው ፕሮግራም ባላችሁ ቦታ ሆናችሁ እየተባረካችሁ የምትገኙ የማታውቁ ወንድማችሁ ነብይ ማቲ ነኝ። ዛሬ ትንቢታዊ አዋጅ ወደ እናንተ ይዤ ያዕቆብ መልእክት ምዕራፍ 1 ላይ ቁጥር 5 ላይ ያለውን ቃል አነባለሁ። ይህንን መጽሐፍ ቅዱስ ወደ ልቤ መንፈስ ቅዱስ ያቃበለው ነውና እንዲህ ይላል፣ ከእናንተ ግን ማንም ጥበብ ቢጎድል ሳይነቅፍ በልግስና ለሁሉ የሚሰጥ እግዚአብሔርን ይለምን ይላል፣ ለእርሱ ይሰጠዋል። ከእናንተ ማንም ጥበብ ቢጎድል ሳይነቅፍ በልግስና ለሁሉ የሚሰጥ እግዚአብሔርን ምን ይበል? ይለምን፣ ለእርሱ ምን ይሆናል? ይሰጠዋል። ቁጥር 6 ላይ ነገር ግን በምንም ሳይጠራጠር በእምነት ይለምን ይላል። ከእግዚአብሔር ጥበብን ለማግኘት እግዚአብሔር የሚሰጠው ዕውቀትን ለማግኘት በምንም ሳይጠራጠር ይለምን ይላል፣ ለእርሱ ይሰጠዋል። ግን ግሊልና በምንም ሳይጠራጠር በእምነት ይለምን ካለ በኋላ የሚጠራጠር ሰው በንፋስ የተገፋ የተነቃነቀ የባህር ማዕበል ይመስላል። ቁጥር 7 ላይ ሁለት ሐሳብ ላለው በመንገዱ ሁሉ ለሚወለወል ለዛ ሰው ከጌታ ዘንድ አንዳች እንደሚያገኝ አይምሰል ይላል። ጽናት ያስፈልጋል። እምነት የሌለው ሰው መጽሐፍ ቅዱስ ላይ የነገረው የምትጠይቁት ነገር ለመቀበል ሁለት ሐሳብ ላለው ሰው በመንገዱ ሁሉ ለሚወለወል ሰው ያ ሰው ከእግዚአብሔር አንድ ነገር እንደሚቀበል አይምሰል። ምንም አያገኝም ማለት ነው። እምነት በእግዚአብሔር በሙሉ ልቡን ሰጥቶ መንፈሱ አሳርፎ ማመን ማለት ነው። መጽሐፍ ቅዱስ ላይ ዕብራውያን ምዕራፍ 11 ላይ ከቁጥር 1 ላይ እምነት ተስፋ ስለምናደርገው ነገር የሚያስረግጥ የማናየው ነገር የሚያስረዳ። እምነት በሥጋ ዓለም የማይታይ በመንፈስ ዓለም ተሰውሮ ያለው በረከት ነው። ሰው በእግዚአብሔርና በመንፈስ ቅዱስ ተደግፎ የሚያምን በአደባባዩ ላይ ደግሞ አካላዊ የሆነ ምስክርነት ይዞ ይቀርባል። እግዚአብሔር መንፈስ ነው። ለዚህ ነው መጽሐፍ ቅዱስ በስውር ያለው አባትን ጸልይ ይላል። መጽሐፍ ቅዱስ በማቴዎስ ወንጌል ላይ ምዕራፍ 6 ላይ ወደ ታች ላይ ያለውን ቃልን አነበዋለሁ። እግዚአብሔር አምላክ መንፈስ ነው። በስውር ሆኖ በአካል ስራውን የሚሰራ አምላክ ነው። እግዚአብሔር አምላክ በስራው የሚገለጥ ነው። እግዚአብሔር አምላክ በስራው የሚያሳይ አምላክ ነው። መጽሐፉ እንዲህ ይላል ማቴዎስ ወንጌል ምዕራፍ 6 ከቁጥር 6 ላይ አንተ ግን ስትጸልይ ወደ እልፍኝ ግባ፣ መዝጊያውን ዘግተህ በስውር ላለው አባትን ጸልይ። በስውር ላለው አባትን ጸልይ። ይህ ማለት እግዚአብሔር በመንፈስ የሆነው ጌታ ጋር አውራ። ሥጋዊ አይደለ ጌታ ኅብረት ከሰው ጋር ማድረግ የሚችል መጽሐፍ ቅዱስ በስሜ 1 እና 2 ሆናችሁ በሚገኝበት እዛው ይገኛሉ ይላል። በስሙ ይላል። በእግዚአብሔር ስም አንድ ሆኖ በተገኘበት አለ እግዚአብሔር እዛ 1 እና 2 አለ። አየህ 3 በተገኛችሁ አላለም። 1 እና 2 በስሜ በተገኛችሁ እዛ ይገኛሉ። እሺ አንተ ስትጸልዩ ወደ እልፍኝ ግባ፣ መዝጊያውን ዘግተህ በስውር ላለው አባትን ጸልይ። በስውር የሚያይ አባት በግልጥ ይከፍሏል። አይዛብ በመናገር ብዛት እንደሰማ ይመስላችኋልና ስትጸልዩ እንደነርሱ በከንቱ አትድከሙ። ለምኑት አባታችሁ የሚያስፈልጋችሁ ያውቃል። እንግዲህ እናንተስ እንዲሁ ጸልዩ። በሰማይ የምትኖር እናንተ ስትጸልዩ ይህን ታላቁ ንጉሥ እንዲህ ብላችሁ ጸልዩ። በሰማይ የሚኖር አባታችን ሆይ ስምህ ይቀደስ፣ መንግሥቴ ትምጣ፣ ፍቃዲ በሰማይ እንደሆነ በምድርም ትሆን። ፍቃዲ በሰማይ እንደሆነ በምድር ትሆን። በእግዚአብሔር ላይ ባለው እምነት ላይ በጽናት በምንጸልይበት ጊዜ እግዚአብሔር አምላክ የሚከለክለው ነገር የለም። ሃሌሉያ። ዕብራዊ ምዕራፍ 11 ቁጥር 3 ላይ ዓለም በእግዚአብሔር ቃል እንደተዘጋ 7 ላይ እግዚአብሔር እነዚህ አጥንቶች ላይ ትንቢትን ተናገራ እያወራ አጥንቶች መገጣጠም ተጀመረ ይልና እስትንፋስ አልነበረም ይላል። 4 አቅጣጫ ላይ ለእስትንፋሶችም ትንቢትን ተናገራል። የእግዚአብሔር ድምፅ የማይሰማ ነገር የለም። እግዚአብሔር ተራራውን አናግሯል። ዙርባቤል ፊት የቆመው ተራራ ዛሬም በሕይወታችሁ ላይ በእግዚአብሔር ፊት እኛ በመንፈስ ስንቆም እግዚአብሔር ሁሉን ይችላል። የማይችለው ነገር የለም። በመንፈስ ዓለም ላይ ሁሉን ይችላል። የተያዘው ነገር ተቆልፎ ያለው ነገር ዋጋ በሚያስከፍል ጉዳይ ላይ በእምነት ስትቀርቡ የማይከናወን ነገር የለም። ይሄ በእግዚአብሔር ቃል ላይ ያለው እውነት ነው። ይሄ በእግዚአብሔር ቃል ላይ ያለው ጽናት ነው።
መጽሐፍ ቅዱስ ሲናገር ቁጥር 4 ላይ ዕብራውያን ምዕራፍ 11 ቁጥር 4 ላይ አቤል ከቃኤል ይልቅ የሚበልጠው መስዋዕት ለእግዚአብሔር በእምነት አቀረበ ይላል። ይህ የአቤል መስዋዕት ያስቀናው በእምነት ስላቀረበን የብልጫ የሆነ የበግና የምድር ፍሬ ልዩነት አይደለም። የአቤል መስዋዕት ከፍጹም መንፈስ ነው። በእምነት አቀረበ። በዚህ እግዚአብሔር ስለ ስጦታው ሲመሰክር እርሱ ጻድቅ እንደሆነ ተመሰከረለት። እግዚአብሔር ስለ አቤል ሲመሰክር ጻድቅ እንደሆነ ተመሰከረለት። ሞቶም ሳለ በመሰዋት እስካሁኑ ይነገራል። በእምነት ያለው እምነት ውስጥ ያለው እምነት መንፈሳዊነት ነው። በመንፈስ የሚሄዱ እነዛ የእግዚአብሔር ልጆች ናቸው። ሰው በእግዚአብሔር መንፈስ ላይ ሲሆን እግዚአብሔርን ያምናል። እግዚአብሔር የሚያምን ሰው ደግሞ ነገሩ ይፈጥራል። ከሌለበት ነገሩን ይፈጥራል። ቦታው ናቸው። ከኔ ጋር አብረን እንጸልይ። የጥበብ መንፈስ ይህንን ከመጸለይ በፊት አንድ ቃል ወደ ልብ መጣ። ማጃዳ ጋምባ ትንቢተ ኢሳይያስ ምዕራፍ 11 ላይ እንዲህ የሚል ቃል አለ። 11 ላይ በደንብ ስሙልኝ። ከኢሳይ ግንድ ብትር ይወጣል፣ ከስሩ ቁጥቋጦ ያፈራል። የእግዚአብሔር መንፈስ፣ የጥበብ መንፈስ፣ የመስተዋል መንፈስ እያለ ይናገራል። ይሄ መንፈስ በላችሁ ላይ ላውጅ በናዝረቱ በጌታ በኢየሱስ። ይሄንን መልእክትን ለሚሰሙ ጸልያል። በምንም ሁኔታ ውስጥ ቢሆን ከዚህ ደቂቃ ጀምሮ በኢየሱስም የጥበብ መንፈስ በላቸው ላይ፣ የጥበብ መንፈስ፣ የእውቀት መንፈስ በማንነታቸው ላይ ተዘግቶ ባለ ዋጋ በሚያስከፍል ጉዳያቸው ላይ የጥበብ መንፈስ ከአሁኑ ደቂቃ ጀምሮ በኢየሱስም በጥበብ አይምሯቸው ይባረክ። በመስተዋል የተባረኩ ይሁኑ። በኢየሱስም ለትውልድ በመስተዋል ይባረኩ፣ ለትውልድ በጥበብ ይባረኩ። እግዚአብሔር አምላክ ሆይ በምንም ሁኔታ ውስጥ ያለው በእግዚአብሔር መንፈስ ነፃ ይሁን። ላንተ ይሁን በጌታ በኢየሱስ ስም አሜን። እንደተባረካችሁ ሙሉ እምነት አለው። ይሄን አንድ ሰው ለ20 ሰው ሼር አድርጉ። እሺ ብላችሁ ሼር አድርጋችሁ እግዚአብሔር ይባረካችሁ። ወዳችኋለሁ። ሻሎም